204 ርዕስ አሻራ ከእግዚአብሔር ቅዱስ መጽሐፍት ጥቅስ በመዝሙረ 78 ቁጥር 4 ላይና ኢያሱ 4:22 ስለ መጽሐፍ ቅዱሳዊ አሻራዎች ያለንን ግንዛቤ ሊቀርጹ የሚችሉ 10 መጽሐፍ ቅዱሳዊ ምንባቦች አሉ። ዛሬ ለእናንተ ላካፍላችሁ የፈለኩት በዚህ ክፍል ውስጥ እያቀረብኩላችሁ ያለው ለእናንተና የልጅ ልጆቻችሁ እግዚአብሔር ስላደረገው ማወቅና ምን ማድረግ እንዳለባችሁ በዚህ እውነተኛና ታማኝ ቻናል ውርሳችሁን ለመቀበል ተጋብዛችኋል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቪዲዮውን ይጫኑት። ክቡር አባትና አምላክ እግዚአብሔር ሆይ ስለ ሁሉም ነገር እጅግ አድርጌ አመሰግንሃለሁ። አሁን የመግቢያውን ጸሎት አብረን እንጸልያለን። በጌታችን በመድኃኒታችንና በኢየሱስ ክርስቶስ ስም ይህ ዛሬ ለእናንተ ያቀረብኩላችሁ አሻራ በሚለው ወይንም ሌጋሲ በሚል ርስት የሰጠዋችሁ የእርሱን ርስት እርግጠኛነትን ለመቀበል እንድትችሉ ነው። ዘላለማዊና ጻድቅ የሆንክ አባታችንና አምላካችን እግዚአብሔር ሆይ ዛሬ ጥቅምት 6 ላይ 2018 የማስተላለፈውን ለሕዝቦች ለምትወዳቸው ለሚያከብሩ፣ ለሚገዙልህ፣ ለሚንበረከኩልህ አቅርብ ያልከኝን መልእክት በጽሞና እንዲያዳምጡ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባትና አምላክ እግዚአብሔር ሆይ ስለዚህ ርዕስ ደግሞ መንፈስ ቅዱስ የሚነግረኝን በመንገር እግዚአብሔር ሆይ ለሕዝቦቹ ያላቸውን ነገር እንዲያውቁና እንዲረዱ መልካም ፈቃድ ስለሆነ በልጅ በኢየሱስ ክርስቶስ ስም አመሰግናለሁ፣ አከብራለሁ። እንግዲህ በዚህ ክፍል ውስጥ በመጀመሪያ ደረጃ ሰሞኑን የጸለይንበት ባለበት ቦታ ላይ አንዳንድ የሰጣችሁን ጥቆማዎች ነበሩ። ምን ይሆን ለልጆቻችን የምናወርሰው? ምን ይሆን እኛስ ከእግዚአብሔር የወረስ ነው እያላችሁ ስትናገሩና ስትጸልዩ ከውስጤ ያለውን ነገር ስትሰሙ ምስክሮች ናችሁ እና በመጀመሪያ ጥቅስ ላይ ከመዝሙረ ዳዊት 78:4 ላይ ያለን ነገር ምን ይሆን? በቅንፍ ውስጥ የእግዚአብሔርን ምስጋና ኃይሉን ያደረገውን ተአምራትን ተናገር፣ ለልጆቻችሁ ለልጅ ልጆቻችሁ ያስታውቁ ዘንድ ለአባቶቻችን ያዘዘውን ይህንን አስቡ ይላል። እናም በዚህ ወራትና በዚህ ጊዜ በዚህ በመጨረሻው ዘመን ላይ ምን ይሆን ለልጆቻችሁ ስለ እግዚአብሔር የምታወሩት? ተአምራቱን፣ ድንቅ ነገሩን እና እግዚአብሔር በዘመናት መካከል እናንተ ያደረገውን ነገር እሱን ነውን? አዎ እሱን ከሆነ ትክክል ናችሁ። ነገር ግን በጌታ ስም በማመንና በመዳን ውስጥ ያላችሁት ይህንን አንዴ የበራላችሁን የእግዚአብሔርን ተአምራት ችላ በማለት በነፃ የሰጠውን ጸጋ ቸል በማለት እውቀታችሁንና ችሎታችሁን ጥበባችሁን እንዳልባሌ ቦታ የምታውሉት እዚህ በነፃ ተሰጠ ያለ ጸጋ የማስተማሩን፣ የጥበቡን፣ የእውቀቱን፣ የነቢያትነቱን እንዲሁም የነዳያንነቱን እንዲሁም በተሰጣችሁ በኦፊስ ውስጥ እንድታገለግሉ ተመርጣችሁ እያለ ነገር ግን ይህን ጸጋ በነፃ ከማካፈል ይልቅ አልባሌ ቦታ በመሄድ ገንዘብ በሚያወጣ ነገር ጊዜያችሁ የምታሳልፉ። አንድ ሰው ለሲጋራ ገንዘብ ያወጣል። ሲጋራ ሲገዛ ከፍሎ ነው። አንድ ሰው መጠጥ ቤት ገብቶ ሲጠጣ ከፍሎ ነው ለዛ ለመጠጡ። አንድ ሰው ምግብ ቤት ገብቶ ምግብ ሲመገብ ለዛ ለተደረገው ሰርቪስ ይከፍላል። እዚህ የእግዚአብሔር ቤት ግን ኑ በነፃ እግዚአብሔርን ጸጋ ተከፋፈሉ ስትባሉ
ቸል የምትሉ አገልጋዮችን የምትንቁ እንደዚሁም ክብርና ቦታ የማትሰጡ እግዚአብሔር ያከበረውን የምትንቁ ይሄ መልእክት ለእናንተ ይሆናል። ኦ አባቴ ሆይ በኢያሱ ምዕራፍ 4:22 ላይ ለልጆቻችሁ እንዲህ ብላችሁ ታስታውቃላችሁ፣ እስራኤል ይህንን ዮርዳኖስን በደረቅ ተሻገረ። እንግዲህ ይህንን በደረቅ ያሻገረ አምላክ ዮርዳኖስን አጉድሎ አሻገረ። ከሙሴ የተቀበለው ኢያሱ ህዝቡን እየመራ ክብር ለእሱ ይሁን እና እግዚአብሔር ለእናንተ የሰጣችሁ አሻራ ይሄ ነው። ከዚህ ትውልድ መውረስ የሚገባችሁ ነገር አለ። ፓርት 204 ሌጋሲ አሻራ። ትልቁ የአመራር ብቃት ምንድን ነው? አሁን ባለህበት ትውልድ ላይ ምትክና ተተኪዎች ማዘጋጀት ያስፈልግሃል። ኢየሱስ በማቴዎስ 20:25-27 ላይ እኮ የተናገረው ነገር አለ፣ እንመጣበታለን። እንግዲህ ወንድሞቼና እህቶቼ ዛሬ እግዚአብሔር እያናገራችሁ ያለው ምንድን ነው? ለዚህ ህዝብ ያላችሁ ቅሬታ ምንድን ነው? ይህንን ህዝብ የምታስወርሱት ምንድን ነው? የእግዚአብሔር አሻራ ለህዝቡ የምትናገሩት ይላችኋል። በዚህ ክፍል ላይ አሻራ ስንል የታተመ እየተተወ ታልፎ የሚሰጥ ነገር፣ ስታምፕ የተደረገበት ነገር ሊሆን ይችላል እና ምንድን ነው ህዝቤ የሚቀበሉት ከአገልጋዮቹ? ምንድን ነው ህዝቤ ከእግዚአብሔር የሰማው ወይንም ደግሞ በነቢያት በኩል ተገልጾ ያለለት ነገር? እና ይህንን ርዕሰ ጉዳይ በፓርት 204 ላይ ሳቀርብላችሁ የተጠቀሱ ጥቅሶች አሻራዎች ናቸው። በተለይ በአሁኑ ሰዓት ላይ ያሉት ካለፈው እና ከሚመጣው ከወደፊቱ እየሆነ ላለው ነገር ትምህርት እንዲሆናችሁ ነው። በመዝሙረ ዳዊት 78:4 ላይ የእግዚአብሔር ድንቅ ስራዎችን ሲናገሩ ነበረ። በዛ ሰዓት ላይ ይህንን ለልጅ ልጆቻችሁ አስተላልፉ ብሏል። አሁን ለልጅ ልጆቻችሁ የምታስተላልፉት ነገር ምንድን ነው? ከእግዚአብሔር ያልሆነ ነገር እንዳይሆን ህዝቤ እውቀት ከማጣት የተነሳ ሰንፏል ይላልና እና ዓላማ አድርጋችሁ ይህንን ለትውልድ ለልጅ ልጆቻችሁ እንድታስተላልፉ እግዚአብሔር ዛሬም ኢንቫይት ያደርጋችኋል። እናም በዚህ ውስጥ ሰላም ወይንም ደግሞ እግዚአብሔር የሆነውን ይህንን ድንቅ አሻራ በልጅ ልጆቻችሁ ውስጥ በልባቸው ውስጥ አስቀምጡ። በተለይ እግዚአብሔር ለእናንተና ለልጆቻችሁ ያደረገውን ነገር ለመረዳት ይህ ቻናል ይጠቅማችኋል እና ላይክ፣ ሼር፣ ሰብስክራይብ በማድረግ ለሌሎቹ እንድታስተላልፉ ተጋብዛችኋል። አሁን የቃሉ ፍቺ ብርሃን እንዲያበራልን ደግሜ ጸልያለሁ። እግዚአብሔር ቃሉ እንደ መብራት እንደ ብርሃን በልባችሁ ውስጥ እንዲበራ ይህንን ጸለይኩኝ። ቃል ለእግሬ መብራት ነው ለመንገዴም ብርሃን ነው። በመዝሙረ ዳዊት 119:105 ላይ አሁን ስለ አሻራ እየነገርኳችሁ እያለ መንፈሳዊ ብርሃን ወደ ውስጣችሁ እንዲበራ እጠይቃለሁ። እሱ በመንፈሱ እውነቱ ሁሉ ያሳውቃችኋል። እሱ በመንፈሱ ሁሉ የሚሆነውን ይነግራችኋል። 1 2 3 ነገሮችን ልንገራችሁ። የመንፈስ ቅዱስ ተስፋ የእናንተ የወደፊቱ አሻራችሁ ነው። ኢየሱስ ለተከታዮቹ ከሁሉ የበለጠ ውድ የሆነ ርስት ተስፋ አስቀምጦላቸዋል። ይህንንም በምድር ላይ ካለው ማንኛውም ነገር የበለጠ ኃይለኛና አቅም ያለው ነው። ርስቱ ምን ነበር? መንፈስ ቅዱስ ራሱ በሚከተሉት እና አብሮት ላሉት ይህንን ሰጥቷቸዋል።
ይህ ዋነኛው ርስቱ ነበረ። ኢየሱስ ከመሄዱ በፊት በግልጽ ተናግሯል። እነሆ ከማር በዛች 10 ቀን ውስጥ ሊታገሱትና ሊጠብቁት አልቻሉም። አንዳንዶቹ ተመልሰው መረባቸውን ወደ ጣሉበት ቦታ ሲመለሱ፣ ሌሎቹ ደግሞ በመንገድና በድካም ዝለው እንደ ኤማውስ መንገደኞች ሲደክሙ ነበር እና እግዚአብሔር ግን ርስት ሰጥቷቸዋል። የሚወርሱበትን፣ የሚገዙበትን አቅምና ጉልበት ብርታት የሚያገኙበትን። ሁለተኛ እኔም ከአባቴ የወረስኩት የምትለው ነገር ምንድን ነው? ከአባትህ ከእግዚአብሔር በልጁ በኢየሱስ ክርስቶስ በኩል ምንድን ነው በስሙ ያገኘኸው ነገር? ይህ በስሙ ያገኘኸው እኮ ነገር እውነተኛ ነው፣ እርሱም ከእናንተ ጋር ለዘላለም ይኖራል የሚለው ይህ አንዱ አሻራ ነው። ይህ የምትወርሰው ውርስህ ነው። እናም ኢየሱስ ራሱ ተሰጥቷችኋል እኮ። የእግዚአብሔር መንፈስ ማለትም የእግዚአብሔር ራሱን በቀጥታ መኖር እና መምራት አስቀምጦላችኋል። ሙሉ ብላችኋል። በመንፈሴ እንጂ በኃይልና በብርታት አይደለም ብሏል። ይህ መንፈስ እኮ ለአንተ አሻራ ነው። ይህ መንፈስ እኮ ለአንተ ደግሞ ስጦታ ነው፣ ርስት ሆኖ የተሰጠ ነው። ሶስተኛ የሰማይ መንግስት፣ የእግዚአብሔር መንግስት ወራሾች እንድትሆኑ እኮ ተጠርታችኋል። ኢየሱስ ለተከታዮቹ የሰማይን መንግስት እንደ ርስት እኮ አስቀምጧል በማቴዎስ 23:34 ላይ። ይህ ማለት የእግዚአብሔር ስርዓት ደስታውንና ሰላሙን በሙሉ ለመኖር ያለውን ተስፋ ያሳያል። እና 2 እና 3 የህይወት ቃል ኪዳን ኢየሱስ በመስቀል ላይ ያደረገው መስዋዕት ለሁሉም ሰው የሚሆን የህይወት መንገድ አይደለምን? እስቲ ስለዚህ ጥያቄዎች መልስ ይህንን አሰላስሉት። ኢየሱስ ክርስቶስ ምን ነበር ለተከታዮቹ አሻራ ያስቀረላቸው? መልስ ከእናንተ እፈልጋለሁ። የሚነግረኝ አንድ ሰው ካለ። ኢየሱስ ራሱ የእግዚአብሔር ፍቅርንና ቸርነትን፣ ስልጣንን የሚገልጥበት እጅግ ውድ የሆነ አሻራ ነው። ይህ ለተከታዮቹ ምሳሌ ነው። ይህ ለተከታዮቹ ርስት አድርጎ እኔ ወደ አብ ሄዳለሁ፣ አይ ኤንድ ማይ ፋዘር አር ዘ ሴም፣ እኔና አባቴ አንድ ነን፣ ነገር ግን አጽናኙን መንፈስ ቅዱስ ሰጣችኋለሁ ያለ ያ መንፈስ ቅዱስ አጽናኙ ጰራቅሊጦስ እኮ አሻራችሁ ነው፣ ርስታችሁ ነው። በዚህ ወርሳችሁ እንድታረጋግጡ ይገባል። ማንኛውንም መልስ መንፈስ ቅዱስ ነው ሊነግርህ የሚችለው። ማንኛውንም ነገር በመንፈስ ቅዱስ ነው ልትጽናና የምትችለው። ይህ የእግዚአብሔር የራሱ የሆነ ከራሱ ቆርሶ የሰጠን ለአንተ የማድረግ ኃይል ነው። ከዚህ በተጨማሪ የሰማይ መንግስተ ሰማይና የዘላለም ሕይወት ተስፋ ተሰጥተዋል። መንግስተ ሰማይ ወራሽ እንድትሆን በዕብራውያን መጽሐፍ ላይም ተጽፏል። ይህ እርስ ለእርሱ ለሚያምኑ ሁሉ ይገኛል ወይም በድንቅና በአስገራሚ ነገር ይታያል። እስቲ አንድ ምሳሌ ልስጣችሁ፣ ምን ከአንበሳ እንደምንማር። የአንበሳን ኃይሉን፣ ስልጣኑን፣ ባህሪውን ምን እንደሆነ እስቲ ላሳያችሁ። ጀንበር ስትጠልቅ የአንበሶቹ ኩራት በአውሬ መንጋ ላይ ጥቃት መሰንዘሩን ሲጀምር አንዲት አንበሳ 2 ግልገሎችን በአፏ ይዛ ታየች። ቀጥላ ያደረገችው ነገር አስደንጋጭና የተመልካቹን ሰዎች አስደንግጧል። ግልገሎቿን ከድርጊቱ ብዙም በማይርቅ ዛፍ ስር በሚገኝ ትንሽዬ ኮረብታ ላይ አስቀመጠቻቸው። ይህ ግልገሎችን በአደን ኩራትና በዱር አውሬ ሙሉ እይታ ውስጥ አስቀመጠች። ጭንቀትን ፈጠረ እና የተመለከቱትን አስደነግጣቸው። ለምንድን ነው ይህን ነገር የምታደርጊው ወይም የምታደርገው ብሎ አንድ ሰው ጠየቀ። መልሱ የዚህ ድርጊት ዓላማ ግልገሎችን የአደንን ጥበቃ የተካኑ ሰዎች እንዲመለከቱ በመፍቀድ ነው ሲልም ተናገረ። እና እቺ አንበሳ ግልገሎቹን ኮረብታ ላይ አስቀምጣ እሷ ግን ለፊልማ ወጣች፣ ለመባለም ወጣች። ጀንበር ዘቅዘቅ ስትል ማለት ነው። እና አደን ለማስተማር ነበር። ያቺን ትንሿን ግልገል ኮረብታ ላይ አስቀምጣ እሷ ግን ከፊልማ መካከል ውስጥ ገባች፣ ለእራት የሚሆን ነገር ለማዘጋጀት። እሱ ድንቅ አምላክ ነው።
ስለዚህ ምንድን ነው ትልቁ የአመራር ብቃት? ምንድን ነው? ምትክና ተተካይ ማዘጋጀት አይደለምን? እቺ አንበሳ እኮ ልጇ ነገ የእሷን ቦታ እንድትወርስ ነው። ነገ እቺ አንበሳ ልትደክም ትችላለች። ነገ እቺ አንበሳ ልትጎዳ ትችላለች። በምርኮ ውስጥም በጦርነት ውስጥም ልትጎዳና ልትቆሳሰብ ትችላለች። ነገር ግን የእሷን ቦታ ተክታ መስራት ያለባት ልጇ እንደሆነች ግን ከወዲሁ ራእዩን ተሳያት ነበረ። ከወዲሁ ትዕይንቱ ተሳያት ነበረ። እንደዚህ ነው የሚፋለመው፣ እንደዚህ ነው የሚደረገው ትላት ነበረ በድርጊቷ። እናም አደን ለማስተማር ነበር አንበሳይቱ በምሳሌ ታስተምራት የነበረው ለግልገሏ። ይህ ሰው ልጅ መሪዎች መማር ወይም ማገናዘብ ያቃታቸው ትምህርት ነው። ይህ የአማካሪዎች ትምህርትና ተተኪ የማዘጋጀት ጥበብ ነው። ዋትስ ሌጋሲ? ትልቁ የአመራር ብቃት ምንድን ነው? ሌጋሲ አሻራ ማለት ነው። ይህ አሻራ ደግሞ በአንተ ላይ ብቻ ቆይቶ ታትሞ የሚቆይ ሳይሆን ከአንተ አልፎ ለሌሎቹ የሚደርስ፣ የሚቆረስ፣ የሚካፈል፣ የሚተካ ነገር ነው። እናም አንበሶቹ የትምክህታቸውን የመሪነት የበላይነትና ያለበገሬነትን በአጋጣሚ አልተውትም፣ ወይም በአጋጣሚ የተሰጣቸው ነገር አይደለም። ገና ከእናታቸው ማህፀን ጀምሮ ሲወለዱ የተሰጣቸው ውርስ ነው። ይህን አሻራ ቺም አንበሳ በኮረብታው ላይ ለተቀመጠችው ለግልገሏ በድርጊት ታሳያት ነበረ። እናም ይህ የታሰበ ዓላማ ያለው ስልጣን የክህሎት ሽግግር ለቀጣዮቹ የአመራር ትውልድ ተካሂዷል። ልጄ ሆይ ዛሬ መንፈስ ቅዱስ እንደዚህ ይልሃል። ምንድን ነው አንተ ለተተኪው ትውልድ የምታስተላልፈው? ምንድን ነው? ቤተክርስቲያን ተመላላሽ መርፌ ተወጊ ነህ እንዴ? መሄድ ብቻ አንድ ነገር የምትቀበለው ነገር የለም። የተቀበልከውን ጸጋ ማካፈል የለም፣ ማስተማር የለም። እንደዚህ ሁልጊዜ ብቻ ስትራብ ትሄዳለህ አይደለም ይልሃል። ዛሬ ከአንበሳይቱ ይህንን ትምህርት እንድትማር እየነገርኩ ነው። እናም ትልቁ የአመራር ተግባር መሪነትና አማካሪነት በፊልማ ውስጥ ገብተህ መታገል ያለብን። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። አንተ ወደ ውጊያ ስትገባ ውጊያውን የሚያከናውንልህ እግዚአብሔር ነው። ድልም የሚሰጥህ እግዚአብሔር ነው። እናም በዚህ ክፍል ውስጥ ልላችሁ የፈለግኩት ነገር እግዚአብሔር የሰጣችሁ ርስት አለ፣ አሻራ አለ። ያንን አሻራ አትተውት ነው። እስቲ ይህ ርስት ዛሬ ለአንተ ምን አስገኘልህ? እስቲ ለዚህ አስደናቂና ይህን ነገር በመንገድ ላይ ላለው ለመንፈስ ቅዱስ ክብርና ምስጋና ስጠው። ልተንብይላችሁ፣ ያንተ አሻራ የቤተሰብ ቁሳቁስ አይሆንም። ያንተ አሻራ ዛሬ ጠላት ደነገጠ። ያንተ ውስጥ የኢየሱስ ሕይወት እንደሆነ ሲሰማ፣ ያንተ አሻራ በሰዎች እጅ አይደለም። በሰዎች እጅ ውስጥ ያለውን ነገር አንተ ለበጎነት እንድትጠቀም እንጂ ያ ሰው ቢሰጠህም አልሰጠህም አሻራህን ወይም ርስትህን መውረስ ትችላለህ። በእግዚአብሔር መንግስት ውስጥ ያለ ክፍት ቦታ አለ። በዛ አንተ የእግዚአብሔር አብሮ ሰራተኝነት እግዚአብሔር ለአንተ የሚተውልህ ለትውልዱ የሚያስቀርልህ አሻራ አለ። ለአንድ ሰው ተነብያለሁ። ያንተ አሻራ ከሰው ልጅ እጅ ላይ አልተቀረጸም። ያንተ አሻራ የተቀረጸው በአምላክ በእግዚአብሔር በሱ አንደበት ቃል ነው። ዛሬ ከእግዚአብሔር ውርስ አለ። ዛሬ ከእግዚአብሔር ስጦታ አለ። በዚህ ቀውጢ ጊዜና አሻራው በማይታወቅበት ማህተም ውስጥ ያሉት ሁሉ በጌታ በኢየሱስ ክርስቶስም የስሙን ኃይል በመቀበል አሻራቸውን ተቀበሉ። መንግስቱን ሊያወርስ እያዘጋጀ ነው። መንግስቱን ሊያወርስ በዝግ ችሎት ውስጥ በዝግ ስብሰባ ውስጥ ለአንተ እየመከረ ነው። ለበጎ ነገር፣ ለመልካም ነገር፣ ለጥሩ ነገር በጣም ኃይለኛ እና የኃይለኛ የትንቢት ቃል እነግርሃለሁ። እግዚአብሔር አሻራህን አጸናለህ። እግዚአብሔር ርስት አድርጎ ሰጠህ ወደምትወርሳት መንገድ። ለምሳሌ በኢያሱ መጽሐፍ በትንቢት 8:1 ላይ ለኢያሱ እግዚአብሔር ምን እንዳለው ታውቃለህ? ይህ እኮ ኢያሱ እኮ ፕሮፌሰር አይደለም፣ ዶክተር አይደለም፣ ትምህርት የለውም፣ እውቀት የለውም። ፀሐይን እኮ በጋወት እኮ ማቆም የቻለ የአንበሶች አንበሳ እኮ ነው። ክብር ለሱ ይሁን። እንዲህ አለው
በ8:1 ላይ እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞችም ሁሉ ከአንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። የጋይ ንጉሥም ሕዝቡንም ከተማውንም ምድሩንም በእጅ ሰጥቼሃለሁ አለው። እንግዲህ እግዚአብሔር ከተማመነብህ የሚሰጥ ስልጣን አለ፣ ኃይል አለ፣ ብቃት አለ እና እነኛም ለ12ቱ ሐዋርያቶች እኮ የሰጣቸው 3 ዓመት ከምናምን እኮ ያስተማራቸው ይህንን አሻራውን በምድር ላይ ተጦላቸው ነው ሄደው እንዲወርሱ የአጋንንትን መንፈስ ማውጣት እንዲችሉ የክፋትን ኃይል መስማበር እንዲችሉ አቅምና ጉልበት እንዲኖራቸው ህመምተኛ በመካከላቸው እንዳይኖር እንደውም በሐዋርያ ሥርዓት ላይ እኮ በመካከላቸው ድሃም አልነበረም ይላል። እና የማን ወሰደብህ ሀብትህን? ማን ወሰደብህ? በህብረት ሲጸልዩ እኮ ነው። በአንድ መንፈስ እኮ ሲሆኑ ነው። እና ይህ አሻራ ዛሬ በጌታ በኢየሱስ ክርስቶስም ተመለሰልን። ከዚህ እርስ ወራሽነት ጋር ተካፈልክ። የመንግስቱ የሰማያቱ ቁልፍ ተረካቢ ሆንክ። አንተ ትልቅ የአመራር ተግባርና መካሪነት አለ። ውርስ ያስፈልጋል፣ ተተኪነት ያስፈልጋል። አንድ ሰው እኮ በስጋ ዓለም እንኳን ሲኖር እኮ አውርሶ ለቤተሰቦቹ ይሄዳል። እና በመንፈሳዊ ዓለምስ ከዚህ የበለጠ ነገር አለን? አዎ አለ። ስለዚህ እኔ ብቻ አትበል፣ እኔ ከሞትኩ ሰርዶ አይብቀል አትበል። አካፍል፣ ጸጋህን ስጥ። ይሄ አሸው ረገጠው ገዛው የሚለውን ነገር ወደዛ ጣልና በጌታ በኢየሱስ ክርስቶስም ጸጋህን አካፍል። ይህ ነው እግዚአብሔር የመረጠ በልጁ በኢየሱስ ክርስቶስም። ውርስ ማለት ይሄ ነው። በመንፈሳዊ እይታ ነገስታቶች እናንተም እንደዚህ ደም በማፍሰስ ህዝቡን አታሰቃዩት። እግዚአብሔር እዛ ቦታ ስልጣን ሲሰጣችሁ ለመልካም ነገር ነው፣ ለጥሩ ነገር ነው፣ ለበጎ ነገር ነው። በጌታ በኢየሱስ ክርስቶስም እኔ ብቻ ካልነገስኩ አትበሉ። በቃ አከፋፍሉና ይህንን ስራችሁን ስሩ። ጌታ ሆይ ስምህ የተባረከና የተቀደሰ ይሁን። ስለ ሁሉም ነገር እጅግ አድርጌ አመሰግንሃለሁ። ቪዲዮ እንዳይረዝም በተቻለ መጠን ለማሳጠር ሞክሬያለሁ። እናም አሁን በዚህ ላጠቃልለው። ይህ ኃይለኛ የርስት የመቀበል አሻራ ስፍራ ቦታ ላይ መጣክ። እግዚአብሔር አንተን በተለየ ዓላማ እያዘጋጀህ ነው። በአንተ ውስጥ ያለውን ይህንን ጸጋ አሻራ ለማውጣት እግዚአብሔር ዛሬ ለአንተ መልካም ነገር የተናገረ ነው። እናም ይህ ሂደት አንተን ቀስ በቀስ ወደ መንግስተ ሰማያት ውስጥ ለማስገባት ነው። በዛ ያለህም ሚና በጎ ስራዎችን በመስራት የእግዚአብሔር ወታደር በመሆን እግዚአብሔር በሚሰጥህ ነገር ላይ ለጥሩ ነገር እንድታደርገው ኃይለኛ በሕይወት ውስጥ መዘውሮች መጥተዋል። እናም ተንቀሳቀስ ይልሃል። ስፍራና ቦታህንም ታውቃለህ ይልሃል። ክብር ለሱ ይሁን እና በምክሩ ያልሰለቸ በምክሩ ቸል የማይል አባታችንና አምላካችን እግዚአብሔር ሆይ በዚህ የመለኮታዊ ርስትን የመቀበል ፍሰት ውስጥ ለመፈጸም የተነደፈውን የረዥም ዓላማህን እቅድህን ለልጆቹ አሁን ስላሳወቅ እጅግ አድርጌ አመሰግንሃለሁ። አባት ሆይ በአንተ ዘንድ ክፉ ነገር የሚባል ነገር የለም። ይህንን ምትክነትና የተተኪነትን ነገር እግዚአብሔር አባት ሆይ መላው ቤተክርስቲያን እንድታውቀውና ከእግዚአብሔር የተቀበለችውን ጸጋዋን አሻራ አርጋ ለትውልዱ እንድታስተላለፍ በጌታ በኢየሱስ ክርስቶስም ጸልያለሁ። እኔ ብቻ የሚለውን ነገር ትተው በህብረት በጋራ እንደ ሐዋርያት ሥራ ላይ አብረው እንደሚቆሱት፣ አብረው እንደሚሰሩት፣ አብረው እንደሚያገለግሉት በኃይለኛ የእግዚአብሔር መንፈስ ተነስቶ እሳት የተቀጣጠለ ድውዮች ሲፈወሱ፣ በጋራ ያላቸውን ነገር ሲከፋፈሉ የተማርንበት ክፍል ነው። አባት ሆይ ስለ ሁሉም ነገር ስም ይባረክ፣ ተመስገን። ቀሪውን ሰዓትና ጊዜ በጌታ በኢየሱስ ክርስቶስም አሳልፎ የሰጠው መንፈስ ቅዱስ ሆይ ተባረክ። አሜን አሜን። ተከናወነ።